ቡራን ከስንት ጊዜ በኋላ ፍቅረኛ ኑሮት የምናየው ይሆናል ወይም ደግሞ ከምን ያክል ጊዜ እንጠብቅ? አመት የተባለው በ3 አመት ውስጥ ውጤታማ ሆኖ ስኬታማ ሆኖ አይተዋልና ይሄን ደርቢ በድጋሚ እንድታየው ወይም ደግሞ በድጋሚም ከነሱ ጋር እንድትገናኝ መልካም ምኞታችን ነው። ጆዬ ማለት ነው። ይመቻችሁ ጋይስ። አንተ አሁን ፍቅረኛ ለመያዝ ምን ያክል ጊዜ ይቀርካል ብለህ ታስባለህ? ከዚህ በኋላ ይሄን ያክል አመት ቆይቼ ወይም ፍቅረኛ ወይም ደግሞ ትዳር አገባለሁ ስንት አመት ትቦርቃለህ? ተናገር እንጂ ይከብዳል። ፍቅር የምትኖረው ነው የምትናገረው ሳይሆን የምትኖረው ነው። እና አንዳንድ ሰው ይሆናል ፍቅር የምትለው ቃል 3 ስለሆነች ቀለል አድርጎ ይመለከታታል። ግን ወሳኝ ነገሮች ፊደላቸው 3 ነው። ሰላም የምትለው ራሱ 3 ነች። ፍቅርም 3 ነች። ግን ፍቅርም ሰላምም ለሰው ልጅ በጣም ወሳኝ ነገር ነው። እና ወሳኝ ነገሮች ፊደላቸው ትንሽ ነው እና ፊደላቸው ስላነሰ ቀለል አድርገን እናያቸዋለን። እና ፍቅር በህይወት ውስጥ ያስፈልግሃል እና ደግሞ የምትኖረው ነው። ፍቅር የሚኖር ነው። ልክ እንደ ክርስቶስ ማለት ነው። ዋው በጣም ደስ ይላል። ሀይሚዬ ወይ ዩቱብ ላይ አሁን በምን አይነት ስራዎች እየመጣሽ ነው ያለሽው? ምን አይነት ስራ ነው እየሰራሽ ያለሽው? አሁን ላይ ጓደኞቼ እንደሚሰሩት ፕራንክ ቪዲዮዎችን እሰራለሁ። ከዛ ደግሞ አዝናኝ ነገሮችን እሰራለሁ እና በዛ ነው አሁን ላይ ያለሁት ማለት ነው። ከዛ ባለፈ ሀይሚ የፍቅር ጥያቄ ሲያቀርብላት ብሩኬ ለመልሱ ይሄን ያህል ቀን የፈጀችው የትዳር ጥያቄ ቢያቀርብላት ምን ያህል አመታትን ልታስቆጥረው ይሆን? በነገራችን ላይ ሀይሚን ይሄን ያህል ጊዜ ለመልሱ ሲያዘገያት ምን ትዝ እንዳለኝ ታውቃላችሁ? ድሮ ሃይስኩል ላይ የተማርን የሚወዳችሁ ሰው የሚያፈቅራችሁ ሰው ላለመናገር ብሎ በደብዳቤ ደብተራችሁ ላይ ደብዳቤ ምናምን ብሎ አፈቅርሻለሁኝ መልሱን ንገሪኝ ብሎ በቀስቷ አይ ላቭ ዩ ብሎ የሚጽፍላችኋል። ከዛ ለመልሱ ደግሞ ሳምንት 15 ቀን ፈጅታችሁ ወይም ደግሞ አርብ ደብተሪ ሐሙስ ደብተሪ ወስድና አርብ ይመልስላችኋል። ቅዳሜና እሁድ ዝጋ አይደለ? ለሰኞ መልሱን ፈልጋለሁ አይነት ነገር እንደዛ ነው ነች ይውላችሁ። አያችሁ ጠንካራ ጎበዝ ሴት ስትሆኑ እንደ ሀይሚ ዘላችሁ መንጠልጠል አይደለም። የማይፈልጋችሁን የማያፈቅራችሁን የማይወዳችሁን ወንድ ላይ አይደለም ሄዳችሁ አፈቅርሃለሁ የምትሉት። የሚወዳት የሚያፈቅራትን እንኳን እያፈቀረችው መልስ ላለመመለስ ምን ያህል ጭንቀት ውስጥ ምን ያህል ግብ ውስጥ ከራሷ ጋር እንደገባች ሴት ስትሆኑ እንዲህ ነው አሉ እንጂ ሳይፈልጋቸው በግድ አፈቅርሃለሁ ወድሃለሁ ያላንተ መኖር አልችልም የሚሉ አሉ እንጂ የሰው ትዳር ላይ የተንጠለጠሉ ባለ ትዳር መሆኑን እያወቁ የኔ ካሉን ካፈቅርሃለሁ የሚሉ አሉ እንጂ በጓደኝነት ሲቀርባቸው ጓደኝነትን ሳይሆን እኮ ፍቅርህን ነው የምፈልገው እያሉ በግድ ሴትን የሚያሰድቡ አሉ። እንደነሱ እንዳትሆኑ። ፈለገ ቢወዳችሁ ቢያፈቅራችሁ ከሱ የፍቅር ጥያቄ እስኪመጣ ጠብቃችሁ የእናንተ መልስም ከራሳችሁ ጋር ተማክራችሁ ያጭር ጊዜ አይደለም ፍቅር ያጭር ጊዜ አይደለም ትዳር ህይወት ቃቃ አይደለችም። ትዳራችሁን ፍቅርን ከጀመራችሁ ቋሚ ሆናችሁ አብራችሁ አርጅታችሁ ለመኖር ያብቃችሁ። እንደ ሀይሚና ብሩክ ትክክለኛ አገላለጽ የገለጸችላት ስለ ፍቅርም ሆነ ስለ ስራም ስለምንም ከሀይሚ ኤክስፔሪየንስ መውሰድ ከፈለጋችሁ ልክ እንደዚህ ከምትሰራው ቪዲዮ ነው። እህታችን በጣም እናመሰግናለን። ደስ የሚል አመለካከት ነው። ስለ ሀይሚ ብቻ ነው ያለፈ ታሪክ የምታመጩ ለምትሉኝ ሰዎች ይኸው ስለ ብሩኬ ማምጥችላችኋለሁ። ከምን ያህል ጊዜ በኋላ ፍቅረኛ መያዝ ትፈልጋለህ ሲባል እንግዲህ ከ10 አመት በኋላ ነበር ያለው። ኦልሞስት 2 አመት እንግዲህ 3 አመት በሉት በቃ ባጭሩ ማለት ነው። 7 አመት እጥፍ አደረገለት ፈጣሪ ማለት ነው። የንጹህ ልቦ ነው አምላክ ማለት ነው። እና ደስ የሚል ቆይታ እንደሚኖር ማታ ተስፋ እናደርጋለን። የኛ ውድ ቤተሰቦች ስለ ብሩኬ አታወሪም ስለ ሀይሚ ብቻ ነው ያለፈ ታሪክ የምታወሪው ለምትሉኝ ሰዎች ይሄው ይሄን አምጥቼላችኋለሁ። ይሄን ቪዲዮ እስከ መጨረሻ ድረስ አዳምጡትና ተከታተሉ። እህታችንም ስለ ሀይሚ አስተያየት የሰጠሽው ነገር በጣም እናመሰግናለን። ቴንኪው ማለት ነው። የኛ ውድ ቤተሰቦች ባይ